በአስቸኳይ የነሱ ችግር ባለነበት ደሞዛቸው ሊቆም አይገባም ብሎ ክልሉ መንግስት በተለይ ርዕሰ መስተዳድሩ እርምጃ ወስደው ደሞዝ የተከፈለበት ሁኔታ የኢትዮጵያ መምህራን መብት እስከምን ድረስ ነበር ሲከበር ነበር ባለፉት 70 ዓመታት የሚለውን የኢትዮጵያ መምህራን ማህበር የ70 ዓመት ታሪክ ተጽፏል የሚሰራ ህንጻ ካለ ባለ 10 ፎቅ ከሆነ የመምህራን ማህበር ሹር ያ የመምህራን ማህበር 10ን ፎቅ ለቢሮ አይገለገልበትም ያከራየዋል ለተለያዩ አገልግሎቶች ያከራያል የገቢ ምንጩም ለመምህራን ማህበሩ ነው ያው አጠቃላይ ቀውስ ገጥሞታል ትምርት ቀውስ ገጥሞታል ሙያው ብቻ አይደለም በትምርት ላይ የሚደረግ ኢንቨስትመንት ኪሳራ አይደለም ወጪ አይደለም መማርና መሰልጠን ይላያል የተማሪና የሰለጠነ ነው የምንለው የተማሪ ሁሉ መሰልጠን ማስተማር አይችልም የተማሪና የሰለጠነ ነው ማስተማር የሚችል ዲሞክራሲ ልማት አካባቢ ጥበቃ ውስጥ ሚናችንን መወጣት የሚለው አለ ጤና ይስጥልን ተመልካቾቻችን ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው ለአንድ ሀገር እድገት ትምህርት ወሳኙ ስፍራ ይዛል ትምህርት ደግሞ በመማር ማስተማሩ ሂደት ጤናማ መሆን ላይ ይመሰረትና በእውቀት ክህሎቱን በየዕለቱ የሚያሻሽል መምህርና እውቀት ለመገበየት ዝግጁነት ያለው ተማሪ ሲገናኙ ውጤቱ አርኪ ይሆናል እንዲህ በመሆኑ አገር ትሰራለች ትውልድ ይገነባል አምራች ኃይል ልማቱን ያፋጥናል መምህሩ የእውቀት ችሎታው ዝቅተኛ ከሆነ ተማሪው በስነ ምግባር ያልታነጸና እውቀት ፈላጊ ካልሆነ በዚህ ላይ ድንቅ ዝግጅት እውቀት ያላቸው መምህራን አብረው ተወዳዳሪ የሚሆኑት እውቀት አጠር ከሆነ መምህር ጋር እንዲወዳደሩ መደረጉ በራሱ ከሚፈጥረው የሞራል ስብራት ባለፈ ያልተሟሉ ጥያቄዎች መኖራቸው ሌላ የመማር ማስተማሩ ችግር ነው የመምህሩ ችግር ምንድነው የተማሪውስ ችግር ምንድነው የመማር ማስተማሩን ሂደት ጋሬጣ የሚያበዛበት ዋናው ችግር ምንድነው የመልካም አስተዳደር ችግሮቹ ተመልሰውለታል የሚሉትና ሌሎችም ጥያቄዎች በተናጠር ከመጠየቅ በማህበር ሲኮን መሰማት መደመጥ እና ጥያቄዎች ትኩረት አግኝተው መልስ እንዲያገኙ ይጠቅማል ለመምህሩ ደግሞ እንደ ኢትዮጵያ መምህራን ማህበር ያለ አንጋፋና ጠንካራ ማህበር አለ ስለዚህ ከመምህሩ ጋር በተያያዘ የሚነሱ ጥያቄዎችን በዋናነት ጉልህ የሆኑትን አንስተን ለመወያየት ወደናል እናም እንግዳችንን ቀደም ሲል ባነሳነው ርዕሰ ጉዳይ ዙሪያ ለማወያየት ጋብዘናል በኢትዮጵያ አቆጣጠር በ1941 ዓ.ም የተመሰረተው የኢትዮጵያ መምህራን ማህበር አመሰራረቱም የመምህራንን ጥቅምና የሙያውን ክብር ለማስጠበቅ ያለመ ቢሆንም በሂደት በነባራዊ ሁኔታዎች ላይ በማተኮር በህብረተሰቡ እድገት ላይ ጋሬጣ የሆኑ የመንግስት ተግባራትን ለይቶ በማውጣት ፍትህ ተጓደለ ህዝብ ተበደለ በሚል ተቃውሞ ታግሎ ማታገልን መርሆ አድርጎ ተንቀሳቅሷል በአጼው ስርዓት ማህበሩ ህጋዊ ፈቃድ ለማግኘት ብዙ ዓመታት ፈጅቶበታል ማህበሩ መስዋዕትነት መክፈል የጀመረው ገና ከውልደቱ እንደሆነም የትግል ታሪኩ ይመሰክራል በ1966 ህዝባዊ አብዮት ሲከታተል በወቅቱ በትምህርቱ ዘርፍ ሴክተር ሪቪው በመባል የተቀየሰው የትምህርት ፖሊሲ በመቃወምና ሌሎች የዲሞክራሲያዊ መብቶችን ማካተው የህዝቡን አመጽ መልክ በማስያዝ ረገድ መምህራንና ማህበራቸው ኢማማ ታሪካዊ ድርሻቸውን ተወጥተዋል ከደርግ ስርዓት መውደቅ በኋላም የኢትዮጵያ መምህራን ማህበር ከዘር ከሃይማኖት ከጾታ አድሎ የጸዳ የማንም ፖለቲካ ፓርቲ ፕሮግራም ማራመጃ ያልሆነና የመንግስት ጣልቃ ገብነት የማይኖርበት ነፃ የሙያ ማህበር እንዲሆን በሚያስችል መሰረት ላይ እንዲቆም የጋራ እምነትና መርሆ ተደርጎ ተወስዶ በማስከተልም በአባላት በዲሞክራሲያዊ አግባብ በመረጧቸው መሪዎች የሚንቀሳቀስ ሆኖ ከመሰረታዊ እስከ ሀገር አቀፍ ተዋቅሮ ስራውን ጀመረ ከአመታት በኋላ ከአዲስ አበባ ዩኒቨርሲቲ በአንድ ጊዜ 42 መምህራን እንደተባረሩ ሁሉ የኢማማ ግንባር ቀደም ደጋፊዎች በመሆናቸው 62 መምህራን እና ሌሎች 16 መምህራን በህዝባዊ ስብሰባዎች የወያኔ ፖለቲካ አካሄድ ትክክል ያለመሆኑን በአደባባይ በመጋፈጣቸውና በይስሙላ ምርጫዎች ባስመራጭነትና በታዛቢነት ተመድበው ወያኔ አጭበርብሮ እንዲያሸንፍ ሽፋን ባለመስጠታቸው በአጠቃላይ 78 መምህራን ከደቡብ ወሎ ደሴ ከተማ ወደ ገጠርም ተበትነዋል ይህም በታሪኩ ተመዝግቦ የታየ ሀቅ ነው እንዲህ ባለ ሂደት ከምስረታው አንስቶ ዛሬ ላይ የደረሰው ኢማማ 23ኛ ጠቅላላ ጉባኤውን በአዲስ አበባና በአዳማ ከተሞች አካሂዷል ጉባኤው ከጥቅምት 5 እስከ 6 2018 በተለይ በትምህርት ጥራት መብትና ጥቅም የመምህርነት ሙያ ተመራጭ አለመሆን ሰላምና ሀገራዊ ጉዳዮች የተማሪዎች ወደ ትምህርት ቤት መምጣት አለመቻል በተለይ በአማራ ክልል ያለው ሁኔታ ላይ ሲመክር ቆይቶ በሀገር ደረጃ ለቀጣይ ዓመታት ማህበሩን የሚመሩ ስራ አስፈጻሚና የኦዲት ኮሚቴ አባላትን መርጧል ተመራጮቹም ዶክተር ዮሐንስ በንቲ ፕሬዝዳንት ከኦሮሚያ አቶ ሽመልስ አበበ ምክትል ፕሬዝዳንት ከአማራ አቶ ጥላሁን ታረቀኝ ዋና ጸሐፊ ከትግራይ ወይዘሮ መስተዋት በላቸው ምክትል ዋና ጸሐፊና ስራ ተጾታ ኃላፊ ከኦሮሚያ
ኢንስትራክተር ታረቀኝ ኃይሌ ትምህርት ስልጠናና ምርምር ኃላፊ ከደቡብ ኢትዮጵያ፣ ዶክተር በፈቃዱ ዘለቀ የከፍተኛ ትምህርት ተወካይ ከኢትዮጵያ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ፣ ወይዘሮ ደብሪቱ ጌታቸው የኦዲት ኮሚቴ ሰብሳቢ ከድሬዳዋ፣ ወይዘሮ ገነት ከበደ የኦዲት ኮሚቴ አባል ከደቡብ ምዕራብ ኢትዮጵያ፣ አቶ ታከለ ታደሰ ከሲዳማ ክልል የኦዲት ኮሚቴ አባል ሆነው ከተመረጡ በኋላ ባለ 12 ነጥብ የአቋም መግለጫ ወጥቶ ጉባኤው በተሳካ ሁኔታ መጠናቀቁን ሰምተናል። እናም ከመምህሩ ጥያቄ በመነሳት ለቀጣይ ዓመታት ማህበሩን የሚመሩ ስራ አስፈጻሚዎች መካከል በፕሬዝዳንትነት የተመረጡትን ዶክተር ዮሐንስ በንቲን የፌርማታ እንግዳ አድርገን ጋብዘናል። ዶክተር እንኳን ደህና መጡ። አመሰግናለሁ። እንኳን ደህና ቆያችሁ። ከማህበሩ 38ኛ ምክር ቤትና 23ኛ ጠቅላላ 38ኛ ዓመታዊ ምክር ቤቱ ላይ እናተኩርና በአዳማ ከተማ ተከናውኗል። አጀንዳው ምን ነበር? እንግዲህ የኢትዮጵያ መምህራን ማህበር ማዕከላዊ ምክር ቤት በየአመቱ ነው የሚሰበሰበው። ይሄ የማይታለፍ ነው። ምክንያቱም የአመቱን የስራ አፈጻጸም የስራ አፈጻጸም መገምገም አለበት። የቀጣይ አመት ስራ እቅድ ደግሞ እንደዚሁ መክሮ ዋና በሚባሉ ጉዳዮች ላይ ማህበሩ አተኩሮ እንዲሰራ እቅድን አጽድቆ ነው የሚሄደው። የፋይናንሱን የንብረቱን ኦዲት በውጪ ኦዲተሮች ጭምር የታየውን ጭምር ገምግሞ ጉድለት ካለም እንዲስተካከል ውሳኔ ሰጥቶ እና ሌሎችም በርካታ እንግዲህ የመምህራን ማህበሩ እንቅስቃሴ ላይ አጠቃላይ የመምህራን መብትና ጥቅም፣ መልካም አስተዳደር፣ ትምህርት ጥራት፣ ሀገራዊ ጉዳዮች፣ የማህበሩ የውስጥ ዲሞክራሲና እንቅስቃሴን ጭምር ይገመግማል በየአመቱ የሚሰበሰበው። ስለዚህ ይሄኛው የ38ኛው ምክር ቤት ነው የሚባለው። ከመስከረም 29 እስከ ጥቅምት 1 ነበር የተካሄደው ማለት ነው። እና በርካታ ጉዳዮች ላይ አሁን የጠቀስኳቸው አጀንዳዎች ላይ መክሮ ምን ጠየቀን፣ ምን አገኘን፣ ምን ይጎላል፣ ትምህርታችን ምን ላይ ነው ያለው፣ የመምህራን ሚና ምንድነው፣ አንተ ምግባይ ላይ እንደተጠቀስከው ተማሪዎች ምንድናቸው፣ ወላጆች በምን ያህል ደረጃ ክትትል ያደረጉ ነው፣ የትምህርት ግብዓቶች ምን ላይ ናቸው፣ ምንድነው የሚጎላቸው፣ የኛ ሚና ምንድነው በሚሉት በርካታ ጉዳዮች ላይ ተወያይተው እንግዲህ ያለፈውን አፈጻጸም ገምግሞ የ2018 እቅድ እንደዚሁ አጽድቆ ነው እንግዲህ ያጠናቀቀው ምክር ቤቱ። ከዛም በላይ ደግሞ ያለፉት 4 አመታት ሲመክርባቸው ሲያጸድቃቸው የነበሩ ጉዳዮችን ለጉባኤው እንዲቀርብ ይሁንታ ሰጥቶ መውጣት አለበት። እንደገና ደግሞ ጉባኤው ምክርባቸው ዋና አጀንዳዎች የፖሊሲ አቅጣጫዎች ላይ የመነሻ ሀሳብ አዘጋጅቶ ለጉባኤው እንዲቀርብ ነው የተጠናቀቀው ማለት ነው። ከዛ በኋላ ነው ጉባኤው የገባው። እንደው ምናልባት ያለፉትን 36 ዓመታዊ ምክር ቤት ስብሰባ በተለየ ይመስለኛል የዘንድሮ። ምክንያቱም ከሰላምና ጸጥታ አንጻር መምህሩ በጣም መከራ ያየበት አጋጣሚ ነው። ለራሱም ደህንነትም ተማሪዎቹ ጋርም በነበረው ግንኙነት እንደው በግልጽ ስንነጋገር የጸጥታ ችግር ባለባቸው አካባቢዎች በተለይ አማራ ክልል ላይ የመማር ማስተማር ሂደት ተስተጓጉሎ እንደነበር እናውቃለን። መምህሩ የተለየ መከራ ነው የተሸከመው። እሱም እንደ ወላጅ ልጅ አለው። እንደገና ደግሞ ትውልድ የሚቀርጽ የሙያ ሰው ነውና እዚህ ላይ ትኩረት ሰጣችሁ ያነሳችሁት ነጥብ አለ? አዎ በትክክል። ምክንያቱም በተለይ ከዚህ ከጸጥታ ጋር ከግጭቱ ጋር አካባቢ ከኋላ ጀምሮ በሰሜኑ ሀገራችን ክፍል ከነበረው ጦርነት ጋር ተያይዞ የትምህርት ግብዓቶች ውድመት አማራ ክልል አካባቢ ሌሎችም ኦፍኮርስ አፋር አካባቢ ተመሳሳይ ችግር ነው የነበረው። ከዛኛው ሳያገግም ነው ይሄኛው ተጨማሪ ግጭት ከፍተኛ ጫና ሆኖ የመጣው። ይሄ ደግሞ አንደኛ መምህራን ማስተማር ባልቻሉበት ሁኔታ አጋጥሟል። ተማሪዎች ትምህርት ቤት መምጣት አልቻሉም። በጣም ብዙ ሚሊዮኖች ተማሪዎች መምጣት ካለባቸው 40% ያህል ብቻ ወደ ትምህርት የመጣበት። በዚህ ምክንያት በርካታ ማህበራዊ ችግሮች ተማሪዎች ላይ በተለይ ሴት ተማሪዎች ላይ ያለ እድሜ ጋብቻ ችግር የተከተለበት፣ መምህራን የማስተማር አካዳሚ ነፃነታቸው የተገፈፈበት፣
ለማስተማር እዛ ቦታ የሚሄዱ ደግሞ የተለየ ጉዳት ደረሰበት። በርካታ ችግሮች አጋጥመውን ነበር በ2017 ትምህርት ባለመኖሩ ምክንያት የመምህራን ደሞዝም እነሱ ባልፈጠሩት ችግር የቆዩበትና እሱን ኮርስ ከክልሉ መንግስትና ትምህርት ቢሮ ጋር ውይይት አድርገን ከአንድ ወር እስከ 5 ወር ውዝፍ ደሞዝ የተከፈለበት ኮርስ እንደ ሰክሰስ ትግራይ ነው እሱ ነው አማራ ክልል 5 ወር የቆየባቸው ነው የቆየበታል። ምክንያቱም ትምህርት ስለሌለ አንዳንድ ጊዜ አልሰራችሁም በሚል ማለት ነው። ግን በኋላ ተነጋግረን ችግሩን ፈተነዋል። እኛ እስከ 40,000 ነው ያልተከፈላቸው ብለን ጥያቄ አንስተን የነበረው። ነገር ግን የክልሉ መንግስት የክልሉን ምክር ቤት ጭምር ኮሚቴ አቋቁሞ አጣርቶ እንደውም እኛ ካልነውም በላይ ተጨማሪ ወደ 45,000 የሚሆኑ መሆናቸውን በአስቸኳይ የነሱ ችግር ባለነበት ደሞዛቸው ሊቆም አይገባም ብሎ ክልሉ መንግስት በተለይ ርዕሰ መስተዳድሩ እርምጃ ወስደው ደሞዙ የተከፈለበት ሁኔታ አለ። ይሄ እንደ አንድ በጎ ነገር የሚታይ ነው። ለሁሉ ደረሰ ለ45,000 ተከፈለ ማለት ነው። የአምስት ወር ውዝፍ ከአንድ ወር እስከ 5 ወር ይለያያል። አንዳንዱ 3 ወር አንዳንዱ ይለያያል እና የዛ ቀላል አይደለም ይሄ። በዚህ ምክንያት የክልሉ መንግስትም የትምህርት ንቅናቄ መድረክ አዘጋጅቶ ነበር። እኔም በአካል ሄጄ አመስግኜ የኛ ሚና መምህራን ምን አይነት ጥረት ማድረግ እንዳለባቸው የዘገየም ቢሆን ተማሪዎች ትምህርት ቤት መጥተው በአክሰለሬትድ ፕሮግራም የሚባል አለ ዋና ትምህርቱን ተከታትለው የመማር ዕድል የሚያገኙበትንም ጭምር ጥሪ የተደረገበት ነውና ይሄ ጉዳይ የክልሉ ማህበር በዚህ ምክር ቤት ላይ አንስተዋል። እኛም አመስግነንበት ሰፊ ጊዜ ወስደን ወደፊት ደግሞ ምንድነው መሆን ያለበት እንዴት ነው ትምህርት ቤቶች ከግጭት ውጪ የሚሆኑት በማንኛውም ሁኔታ ትምህርት ቤቶች የግጭት ቀጠና መሆን የለባቸውም። ማናቸውም ቢሆኑ ጥበቃ ሊያደርጉ ይገባል። አታስተምሩም አትማሩም ማለት ሳይሆን እንደውም ጥበቃ ማድረግ አለባቸው። ትውልድ ካልተማረ ወደ ጨለማ ነው የሚሄደው። በተለይ በአንደኛ ክፍለ ዘመን በዚህ ዘመን ያለ ትምህርት ምንም ነገር ማድረግ አይቻልም። ቴክኖሎጂ እየመጣ ነው። ትምህርታችን ደግሞ የበለጠ ጠንከር ያለ መሄድ ያለበት ሆኖ ሳለ ትምህርትን መከልከል ትክክል አይደለም። ማህበረሰቡን ይጎዳል፣ ወላጅ ይጎዳል። አጠቃላይ የኋላ ቀርነትን እንደመደገፍ ማለት ነው ትምህርት እንዲቋረጥ ማድረግና እሱም ላይ እንግዲህ ምክር ቤቱ በሰፊው መክሮበታል ማለት ነው። መረጃ ያለኝ እነዚሁ ያልተከፈለ ደሞዝ በፍርድ ቤት ደረጃ እንዲከፈላቸው ተደርጎ የትግራይ መምህራን አሉ። እንግዲህ አሁን እሱ በፍርድ ቤት የተያዘ ጉዳይ ነው። ብዙ ዲቴል አንድ ጉዳይ ወደ ፍርድ ቤት ከሄደ ትንሽ ያስቸግራል። ግን አለ ጉዳዩ አለ ያልተከፈለው ወይ መብቱን ያልተጠበቀለት መምህር እንዳለ ለመጠቆም ኦፍ ኮርስ ያ እና የክልሉ ማህበር ክስ አቅርቧል። የኛም መተዳደሪያ ደንብ ይዘው ነው ጠበቆቹ የከሰሱት። አይ ቲንክ ረድተዋል። እንግዲህ አፈጻጸሙን የሚከታተል ነው የሚሆነው። በመምህርነት ዙሪያ ከአባላት የሚነሱ ጥያቄዎች የጥቅማ ጥቅሞችን ይሆናል የመልካም አስተዳደር ችግሮችን በመፍታት አንጻር ማህበሩ ዘንድሮ 38ኛ ዓመታዊ ምክር ቤቱንም ስብሰባ ሲያደርግ ምን ሰራሁኝ ብሎ ለሪፖርት ሳይሆን መሬት ላይ የተጨበጠ ነገር የሰራው ነገር አለ? አዎ ምንህ አሁን በተለያዩ አካባቢዎች ከደሞዝ ክፍያ ጋር ከመዘግየት ጋር አልፎ ደግሞ መምህራን ሳይፈቅዱ የሚቆረጡ እነዚህ ቀደም ብሎ በተጠራቀመ ዕዳ ለምሳሌ ደቡብ አካባቢ የቀድሞ ደቡብ አንድ ላይ ስትወስደው ከመዳበሪያ ዕዳ ጋር ተያይዞ የሚቀነስ ነበርና በዚሁ ልክ እንደ ማንኛውም መንግስት ሰራተኛ መምህርም የመንግስት ሰራተኛ ነው። በዚህ ምክንያት የሚዘገዩ ደሞዞች ነበሩ። እሱ እንዲፈታ ከክልሎቹ ርዕሰ መስተዳድሮች ጋር ጭምር ግንኙነት እያደረግን ተጨባጭ እርምጃ ወስደው እንዲስተካከሉ የተደረገበት ለምሳሌ ማዕከላዊ ኢትዮጵያን መውሰድ ይቻላል። ሌሎችም ደቡብ ኢትዮጵያም አካባቢዎች በርካታ ለውጦች መጥተዋል። አልፎ አሁንም ያጋጥማሉ። ወደፊት በቀጣይነት ልንሰራቸው የሚገቡ ነገር ግን በተጨባጭ ቀደም ሲል 2-3 ዓመት በፊት ከነበረው የተሻለ እንደነበረ 2017
እሱን ገምግመናል። የሚቀሩ ነገሮች አሉ። መልካም አስተዳደር ጥያቄዎች ባንድ የሚፈቱ አይደለም። አንዱ ሲፈታ አንዱ ይወለዳል፣ አንዱ ሲፈታ እንደዚህ በተለያዩ ክልሎች ቤኒሻንጉል አካባቢም ተቋረጠ ነገር ነበር። ለምሳሌ ትምህርት መሻሻልና ደረጃ እድገት እሱም መፍትሄ አግኝተዋል። የኮሌጅ መምህራን የቤት አባልና ጥቅማ ጥቅም ልክ እንደ ከፍታ ትምህርት ነበር የሚታዩትና ከእሱ ትንሽ ወደ ኋላ ዘግየት ብሎ ነበር። ግን ከሲቪል ሰርቪስ ፌደራል ሲቪል ሰርቪስ ኮሚሽን ጋር ተነጋግረን እነሱም ሁሉም በሚባል ደረጃ መፍትሄ የተገኘበት አይ ቲንክ በርካታ ለውጦች መብቶች ተከብረዋል ብዬ ነው የማስበው። ይሄን ያነሳውበት ምክንያት ወደ ኋላ ላይ ሌላ ጥያቄ ለማስከተል ፈልጌ ነው። ከማህበሩ የመምህራን ኑሮ ደረጃ ማሻሻልና ክብራቸውን ለማስጠበቅ የተቋቋመ ቢሆንም ይህንን የመፈጸም አቅሙ እየወረደ ነው ወይም ደግሞ በአግባቡ አልተወጣም። የእርሶን የፕሬዝዳንትነት የስልጣን ዘመንን ላይ ነው ይሄ ወቀሳ የመጣው። አሁን ደግሞ ተመልሰው ቀጣዩንም የስራ ዘመን በፕሬዝዳንትነት ለማስተዳደር ወንበሩን ይዘው ቀጥለዋልና እርሶ ጋር ስለመጡ የሚጋጩ ጥያቄዎች ስለሆኑ ነው። እንደሚነግሩኝ ከሪፖርት በተሻገረ መሬት ላይ የሚጨበጥ የሚዳሰስ ስራ መሰራቱን እየነገሩኝ ነው። አንዳንድ ተቺዎች ደግሞ መረጃ ይኖራቸው አይኖራቸው ወይ ዝም ብሎም ከመሬት ተነስቶም ይሁን ባላውቅም የተለያዩ ሀሳቦችን ያነሳሉ። ግን መረጃ አለን የሚሉ ሰዎች የሚታይ ነገር አላየንም የሚሉ ሰዎች ይሄን ቀደም ሲል ያነሳውትን ሀሳብ ያነሳሉ። ይስማማሉ? እኔ በተገላብጦሽ ነው የማየው። በጣም በተገላብጦሽ በጫፉ በተቀራኒ ማለት ነው። ደህና ጥያቄ ሲነሳ በጣም ደስ ይለኛል። ምክንያቱም የበለጠ አስተያየት እንድትሰጥ እንድትናገር እድል ስለሚሰጠኝ ማለት ነው። የጥያቄዎቹን ጥያቄ አፕሪሼት ነው የማደርገው። ፋይን ግን ምን ነበረ ምን መጣ የኢትዮጵያ መምህራን መብት እስከምን ድረስ ነበር ሲከበር ነበረው ባለፉት 70 ዓመታት የሚለውን የኢትዮጵያ መምህራን ማህበር የ70 ዓመት ታሪክ ተጽፏል። ከነገራችን ላይ እኛም ስንመጣ ወደ ማህበሩ ኢትዮጵያ መምህራን ማህበር የተመሰረተው 41 ነው ብለን ነበር ምን እናገር ነበር። ግን የታሪኩ ጻፊ 41 አይደለም ብሎ ጉልጉሎ አውጥቶ 40 ብሏል ማለት ነው። አንድ አመት ልዩነት እንደውም እሱ 30ዎቹ ልክ ትምህርት ሚኒስቴር እንደተመሰረተ ነው መምህራን ማህበር በየክፍለ ሀገሩ በጠቅላይ ግዛቱ ተመሰረተ ብለው መረጃ አምጣ ያለ መረጃ ጻፊን ብለን በኋላ ግን ተጨባጭ ሆኖ ያገኘነው መረጃ 40 መሆኑን አይተን ስለዚህ ምስረታው 40 ነው። ሶ በየዘመናቱ መምህራን ማህበር ከየት ተነስቶ የት ደረሰ? ኦፍ ኮርስ አንድ ሰው ብቻውን አይሰራም፣ በቡድን ነው የሚሰራው። ቲም ሊደርሺፕ ነው የምናራምደው። ግን ደግሞ የመሪዎች ሚና በየትኛውም ዘርፍ ወሳኝ መሆኑን ታያለ። ሶ ኢትዮጵያ መምህራን ለምሳሌ ኦፍ ኮርስ ረጅም ጊዜ በታሪኩም ረጅሙ የኢትዮጵያ መምህራን ማህበር ፕሬዝዳንት ይባላል። ደስ ይለኛል፣ በዛ ኮራለሁ፣ አላዝንም ማለት ነው። ምን መጣ ብለህ ስታስብ የመኖሪያ ቤት ለምሳሌ ጥያቄ 64 ዓመተ ምህረት ነው የቀረበው። በታሪኩ ያየ ነው 64 ዓመተ ምህረት የተወለድኩበት ዓመተ ምህረት ማለት ነው። የ50 ምናምን ዓመት ጥያቄ መልስ ያገኘው 2008 ነው። 2008 ዓመተ ምህረት ፓኬጁ በፌደራል ደረጃ ጸድቆ 7 ዓመት ድርድር የተደረገበት ከ2001 እስከ 2008 የቀድሞ ጠቅላይ ሚኒስትር መለስ በነበረ ጊዜ አገር አቀፍ መድረክ ነበር። ከዛ በኋላ ኔጎሺዬሽኑ 7 ዓመት ነው የፈጀው ማለት ነው። ሶ ለመምህራን መኖሪያ ቤት የሥራ ቦታም ጭምር ነው። መኖሪያ ቤት ብቻ አይደለም። ለሌሎች መንግስት ሰራተኞች ሜቢ መንግስት ሰራተኞች አንዳንዶቹ የቤት ስራ ይዘው ወደ ቤት ሊሄዱ ይችላሉ። ወይ8 ሰዓት ስራ አይበቃም ቸገር ልትለወጥ ከተፈለገ። የመምህራን ግን ቤትም ይሰራሉ፣ ትምህርት ቤትም ይሰራሉ። ስለዚህ የሥራ ቦታ ነው በሚል አድቮኬሲ መብቱን አስከብረናል ማለት ነው። ሶ ከዛ በኋላ በርካታ መምህራን ከ100 ሺህ 50 ምናምን 150 ሺህ ምናምን በላይ መምህራን ወይ የኮንዶሚኒየም ቤት አግኝተዋል፣ መሬት አቅርቦት በማይመችባቸው እንደ አዲስ አበባ አይነት፣ ወይ ደግሞ የቤት መስሪያ ቦታ አግኝተዋል ማለት ነው። ከዛ ተነስቶ ብዙ መነቃቃቶች ተፈጥሯል። ጂኤጂ መውሰድ ትችላለህ። የጆብ ኢቫሉዌሽን ግሬዲንግ አሁን መምህራን ያሉበት ስታተስ የተሻለ የሚባል ነው።
ይሄ በመምህራን ማህበር መሪነት ነው ማለት ይቻላል። ቢሆንስት መምህራን ማህበር ብናገርም በጽፍም ቢጠይቅም ቢከራከርም መሪ መንግስት ወስዶ ካልተገበረ ምንም ማድረግ አትችልም። ግን ከመምህራን ማህበር የሚጠበቀው መረጃ መሰረት ባደረገ ኤቪደንስ መሰረት ባደረገ አድቮኬሲ መቅረብ ነው። ያን ወስዶ ካልተገበረ እንግዲህ ምስጋናው ለማንም ይሁን ግን የመምህሩ መብት መከበር ነው። ከዛም በኋላ በርካታ ስራዎች ተሰርተዋል። ለምሳሌ የከፍተኛ ትምህርት መምህራን ደሞዝ ብዙም እነሱ ባልተደራጁበት መምህራን ማህበር ከዚህ ትንሽ መዋጮ ሰብሰብ አድርጎ በባለሙያ አስጠንተው የኛ ጥናት ነበር ተወስዶ በመንግስት ተግባራዊ የተደረገው ማለት ነው። ወደ ኋላ ብዙ መቁጠር ይቻላልና ታሪኩ መጽሐፍ ውስጥ በደንብ ተዘግቧል። የኢትዮጵያ መምህራን ማህበር በለውጡ ጊዜ ቅድም እንዳልከው ደርግ ከስልጣን ሲነሳ ክራክ ነበር፣ ውስጥ ላይ ችግር ነበር። ዓለም አቀፍ ግንኙነቱም ችግር ውስጥ ነው የነበረው። እሱም መልሶ እንዲያንሰራራ ማድረግ ተችሏል ማለት ነው። ዳግም ወደ ዓለም አቀፍ መድረክ ተመልሰን 2004 ዓ.ም መመለስ አይደለም በታሪካችን በሰባ ዓመት ታሪኩ የኢትዮጵያ መምህራን ማህበር የዓለም መምህራን ማህበር ስራ አስፈጻሚ ቦርድ አባል አልሆነም። 2004 ነው ወደ ዳግም ወደ ኤጁኬሽን ኢንተርናሽናል ኢንፍሉዌንሻል የሚባለው ዓለም አቀፍ ማህበር ገባን። በጥቂት ጊዜ ውስጥ አፍሪካ ምስራቃዊ አፍሪካ ለመምራት ቻልን። አፍሪካ ወክለን የዓለም መምህራን ማህበር ቦርድ አባል መሆን ብቻ ሳይሆን ለሁለተኛ ጊዜ በመንሰራቸው አገር ውስጥ በመንሰራቸው በትምህርት ስራ ላይ በመንሰራቸው መብትና ጥቅም ለማስከበር ላይ በመንሰራቸው ተወዳድረን አሸንፈን ነው የዓለም አቀፍ መሪ መሆን የቻልነው ማለት ነው። እንደገና ደግሞ አገራዊ ፕሮጀክት አለ። አሁን ለምሳሌ የህንጻ ግንባታ ትላልቅ ግንባታዎች አንዳንድ ክልሎች የመምህራን ሆስፒታልን ጭምር ያካተተ በሁሉም ክልል እንዲህ አይነት ግንባታው የማን ነው? ግንባታው መምህራን ማህበር የሚገነባው ማለት ነው። መምህራን አስተዋጽኦ ያደርጋሉ። ሌሎችም ባለድርሻ አካላት ከትምህርት ስርዓቱ የወጡ በሙሉ ምናልባት እችኛዋን ፈታና አርጋት ህንጻ አሁን ለምሳሌ የሆነ አንድ ክልል ላይ የሚሰራ ህንጻ ካለ ባለ 10 ፎቅ ከሆነ የመምህራን ማህበር ነው። ሹር ያ የመምህራን ማህበር 10ን ፎቅ ለቢሮ አይገለገልበትም፣ ያከራየዋል። ለተለያዩ አገልግሎቶች ያከራያል። የገቢ ምንጩም ለመምህራን ማህበሩ ነው። እንደዚህ አይነት ነገሮች ጋር ከኦዲቲንግ ሲስተሙ ጋር በተገናኘ የተጨበጠ ነገር እኮ አሁን እና ይሄ ፕሮጀክት አገራዊ ፕሮጀክት ነው ለማለት ፈልጌ ነው። ይሄ ፕሮጀክት ብዙ አላችሁ እንደዚህ ብዙ አለን። በየክልሉ ለምሳሌ ኦሮሚያ ግራውንድ +1 ወጥተዋል ባለ 8 ፎቅ ህንጻ። አዲስ አበባ እንደዚሁ ግራውንድ ወጥተዋል። ሐዋሳ ላይ ባለ 8 አዲስ አበባ የት ነው የወጣው? አዲስ አበባ ከተማ ላይ ወደ አዋሪ አካባቢ የአዲስ አበባ ከተማ አስተዳደር መምህራን ማህበር ማለት ነው። ህንጻ ግንባታ አይ እንደቆመ ስለማቅ ብዬ ነው እሱ። ኖ አልቆም ቀጥሎ እየሰራ ነው። የሐዋሳ ከተማ ላይ የቀድሞ ደቡብ ባለ 6 ፎቅ ኦልሞስት ፊኒሺንግ ላይ ነው ያለው። የኢትዮጵያ መምህራን ማህበር እንደዚሁ ጤና ሚኒስቴር ጀርባ ባለ 32 ፎቅ ህንጻ ለመገንባት መሰረት ድንጋይ ዲዛይኑ እየተሰራ ገቢ ማመንጨት ስራ እየተሰራ ነው። እነዚህ ሁሉም ክልል ላይ ነው ይሄ ስራ የሚሰራው። ነገራችን ላይ ይሄ ምን ማለት ነው? ማህበሩ በኢኮኖሚ በመዋጮ ጠንካራ ሊሆን አይችልም። በአባላት መዋጮ ነው የሚተዳደረው። ገቢ ማመንጨት አለበት። የምርምር ስልጠና ተቋማት ሊኖረው ይገባል። አይሲቲ ተቋማት ከፍተኛ የስልጠና ማዕከል መገንባት አለበት። እንግዲህ ፕሮጀክቶቹ የተለያየ አገልግሎት ነው የሚሰጡት። አንዳንድ ክልል ላይ ሆስፒታልም አብሮ የሚታዩበት ሁኔታ ላይ ያለውና ይሄ ማህበሩ ለውጥ ውስጥ ነው ያለው። አሁን ሪፎርም አዘጋጅተናል። የውስጥ ማህበር ጥንካሬው በደንብ መውጣት አለበት። በርካታ ሊሰሩ የሚገቡ ስራዎች አሉና ይሄ በሚታይበት ጊዜ እንግዲህ መቼም እንደሌላው ብዙ ሀብት ላይ የሚታዝበት ተቋም አይደለም። ይሄ ሙያ ማህበር ነው። ኦልሞስት ቮለንተሪ ሰርቪስ ነው የምትሰጠው። ነገር ግን አባሎቹ መራጮቹ ድምጽ ሲሰጡ በደስታ ሰው ሲፈልግህ እንትን የምትለው ነው። ግን ካልመረጣችሁኝ ሙቼ እገኛለሁ እንዲያን ነገር አናረግም። ጉባኤው ነው የሚመርጠው በደንቡ መሰረት በአሰራሩ መሰረት። ጉባኤ በሙሉ ድምጽ ሲመርጥ ምንድነው የምትለው?
ያሁኑ ጉባኤ ብዙ ባለፉት አመታት ሲመረጥ በሙሉ ድምጽ ነው እኔ ብቻ አይደለም ያሉት ሰዎች አሉ ተወዳዳሪዎች አሉ ግን ጉባኤ መርጠሃል አመሰግናለሁ ቀደም ሲል የሚደረግ የምርጫ ቀስቀሳ ሎቢ የለም ነው አሚን ምን እዚያ አካባቢ የምታገኘው ነገር የለም ሲጀመር የብዙሃን ሰው ድምጽ በተለይ የመምህር ድምጽ መሆን በራሱ ስለሚያስደስት ነው የሚያቆይ እንደውም ሌላ ኤክስትሪም ደግሞ ታያለ አንዳንድ እንደውም የኛን ስልጣን ይሄንን እውቅናቸው መስረት አድርገው ጥለውን ሄዱ ሸጡን ምናምን የሚባሉ አሉ ይሄ ባለበት ቆይቶ የሚያገለግል ሰው ካለ ደግሞ በብዙ ሰዎች ዘንድ ምርጫ የሚባለው ነገር መንግስት የሚያደርገው ምርጫ አለ አይደለም የስልጣን ምርጫ ከዛ ጋር ያገናኘውና ሁሉም ያዛው አይነት የምርጫ ቦርድ እነዚህ የሚሉ ሰዎች ስንት ናቸው ማጆሪቲው ምን ይላል እዚህ አሁን በሰሞኑ ምርጫ በተደረገው ምናልባቸው እንጂ ማአት ነገር ተጽፈው መጥቷል አንዳንዶቹም ሼር ላደርግ ይችላል ወይስ ዮሐንስ የሚለው ማለት ነውና አሚን ወቀሳዎች ይኖራሉ በተወሰነ ደረጃ በምንፈልገው እኛም እኮ የሚያራካ ስራ ላይ ይሰራ ይችላል ግን ደግሞ ተነጻጻሪ ነው ሁሉ ነገር ምን ነበር አሁን ደግሞ ምንድነው ያለው መምራመት በምን ያህል ደረጃ ነው እየተከበረ ያለው የሚለውን ቢሆን የምትፈልገው አለ እኔም የምፈልገው አለ በተነጻጻሪ ደግሞ ሰርተዋል አልሰራም ሰነዱን ማየት ነው ሪፖርቱን ማየት ነው ወይ አባላቱን መጠየቅ ነው አንዳንድ ሰዎች ደግሞ ዋው አዲስ ፊት ማየት ፈልጋሉ ኢትስ ፋይን በቃ ሰዎች አዲስ ፊት ማየት ፈልጋሉ ነት ይቻለው አንድ ነገር ነው ግን ሰው ደግሞ ሲፈልግህ ሰውን በነገራችን ላይ መምህርን ማገልገል የመሰለ መባረክ ያለ አይመስለኝም መምህርና ወታደርን ማገልገል ኢትዮጵያን እንደ ሀገር ማገልገል ነውና መልካም የሥራ ዘመን እንዲሆንልዎት እመኛለሁ ምክንያቱም አሁን ነው ስለ ስልጣኑ ያነሳ ነው ብዬ ነው መፈለግ ጥሩ ነገር ነው በዛ ላይ ሰነዶቹን ማየት ነው እንግዲህ በምስራቅ አፍሪካም በዓለምም ደረጃ ዶክተር ዮሐንስ የኢትዮጵያ መምህራን ማህበርን ወክለው ተገኙ ሲባል ኢትዮጵያ የሚለው ነገር አለ በስሙ በመድረኩ ላይና ስብሰባም ይሁን ሲምፖዚየምም ይሁን ኢትዮጵያ የሚለው ስም ዓለምና አፍሪካ መድረክ ላይ መጠራቱ ትልቅ ነገር ነው ምናልባት ወደ መምህራኖቹ እንውረድና የመምህራን ቁጥር እየቀነሰ መምጣቱ እየተሰማ ነው አንደኛ ነገር በዚህ ቁጥር መቀነስ ይስማማሉ እናንተ ጋር ያለው ዳታ እንግዲህ የግድ የአባላቶችን ብቻ ሳይሆን አባል ያልሆነውም በሌላ በግል ትምህርት ቤቶችም ያሉት መምህራንም መብታቸው ስለሚመለከት ማለት ነው በዋናነት የአባላቶቻችሁ ተደራሽ ብትሆኑ እንደው ወደፊት የመምህራን ድርቅ ሊኖር ይችላል የሚል ስጋት አለው ይሄን ከ2-3 አመት ጀምረን አድቮኬሲ እየሰራንበት ነው ያለው ይሄ ዓለም አቀፍ ተግዳሮት ነው በአገራችን ላይ በውጪዎቹ አቆጣጠር 2022 ኒውዮርክ የተካሄደው የተባበሩት መንግስታት ጉባኤ ስሙ ትራንስፎርሚንግ ኤጁኬሽን ሰሚት የሚል ነው የነበረው ከዛ ተነስቶ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አንድ ሃይ ሌቨል ፓኔል የሚባል አቋቁሞ ነበር በዓለም አቀፍ ደረጃ ችግሩ የተገመገመው የዘላቂ ልማት ግብ የሚባለው ከ2015 እስከ 2030 እንደው ጫቆጣጠር ማለት ነው ስራ ላይ ያለው የዘላቂ ልማት ግብ 17 ግቦች ትምህርት አራተኛው ግብ ነው ሁሉም በሚባል ደረጃ የዓለም ሀገራት በትክክለኛው መስመር ላይ አይደሉም የሚል ተገምግሞ ሙያው አጠቃላይ ቀውስ ገጥሞታል ትምህርት ቀውስ ገጥሞታል ሙያው ብቻ አይደለም በሚል ተገምግሞ ሃይ ሌቨል ፓነል ቅድም እንዳልኩ ተቋቋመና የኛ ዓለም አቀፍ ማህበር ፕሬዝዳንት ያሉበት ስመጥር የሚባሉ ሀገራት መሪዎች ያሉበት ሰነድ ያዘጋጁ ለምክር ሐሳብ ለአባል መንግስታት እንዲያዘጋጁ በሰጡት ትዕዛዝ መሰረት ስራ ተሰርቶ አንድ ሰነድ አንድ ምክር ሐሳብ ተዘጋጅቷል ማለት ነው ያ ምክር ሐሳብ በእኛ በዓለም አቀፍ መምህራን ማህበሩ ኤግዚኪዩቲቭ ቦርዱ ተመክሮበት በየሀገሩ ስራ እንዲሰራበት በሳቸው በኩል አንቶኒዮ ጉተሬስ በኩል አባል መንግስታት ይሄንን ተገብሩ
ሰነዱ በሳቸው በኩል እንድላክ መምህራን ማህበሩ ለራሱ መዋቅሩ ተመሳሳይ ስራ እንዲሰራ በርካታ ወደ 50 ምናምን ምክር ሀሳቦች የቀረቡበት አንዱ የመምህራን እጥረት የሚፈታበትን ምክር ሀሳብ ተቀምጧል ማለት ነው። አንዱና ወሳኝ ግብአት ተብሎ የሚወሰደው ደግሞ የፋይናንስ ነው። የዓለም አቀፉ የሚታመቱ የልማት ግብ እንግዲህ ትምህርት ሲገመገም በሚገባ መስመር ላይ አይደለም ተብሎ ሲነሳ የፋይናንስ እጥረት አገራት መድብ ያለባቸውን ፋይናንስ በሚገባ እየመደቡ እንዳልሆነ የድጋፍ ሰጪ ድርጅቶችም ደሃ ለሚባሉ ሀገሮች ወይም ኢኮኖሚያቸው ገና በእድገት ላይ ላሉ ሀገሮች ፋይናንስ የገቡትን ቃል ባለመከበራቸው ምክንያት አንዳንድ ሀገሮች ደግሞ አፍሪካን ጨምሮ ሌሎችም የግጭቶች ልክኛም ሀገር እንዳጋጠመው አይነት ግጭቶች ውስጥ ያሉ በግጭት ምክንያት እንደዚሁ ትምህርት በሚገባ ይሄድ እንዳልሆነ የመምህራን ማንበረታቻ እንደዛ ሁሉ በተለያዩ ሀገሮች ችግር ያለበት መሆኑ እንደዚህ ተነስቶ ዓለም አቀፍ ችግር እንደሆነ በዚህ ምክንያት ማህበራችን ካለፉት 3 አመት ጀምሮ የመምህራን እጥረት ወይም ድርቀት ያጋጥማል በሚል ያለ መምህራን ቀንም እንደዚህ በሚከበርበት መድረኮች ላይ ስናነሳ ነበር። እንግዲህ ይሄ ችግር የዓለም አቀፍም ችግር ነው። ኢትዮጵያ ልዩ ልትሆን አትችልም። እኛም ችግር አለ። በተለይ ከፋይናንስ ግብአት እጥረት አኳያ ጎ ፐብሊክ ፈንድ ኤጁኬሽን ካምፔን የሚባል ዓለም አቀፍ ማህበራችን የጀመረው አለ። እኛ ከ2017 ጀምሮ ያን ካምፔን እየሰራን ነው። ኮርስ የክቡር ዶክተር አብይ ትምህርት ለትውልድ ንቅናቄ ሀብት ለማሰባሰብ ለትምህርት ግብአት እንዲሆን ከዚያ ጋር የሚመጋገብ ነው። ይሄ ሲነርጂ ይፈጥራል። በራሳችን እንደዚሁ ፖስተሮችን ሰርተን ዓለም ፋይናንስ ማፈላለገን ያን ዘመቻ ያደርግን ማለት ነው። ሁሉም ማህበረሰቡ ኢትዮጵያውያን ኢንቨስተሮች አስተዋጽኦ እንዲያደርጉ በተለይ ኢንቨስተሮች በዳብት የተማሩ ዜጎችን ትንሽ ደሞዝ እየቀጠሩ የሚያሰሩ ከመሆናቸው አኳያ ለትምህርት ፋይናንስ ማድረግ አለባቸው የሚለው ሌላም ጥናት አለ። ከቀደም ብሎ ያስጠናን ጥናት አለ። እሱን መሰረት አድርገን አድቮኬሲ እየሰራን ነው። እንግዲህ በእኛ ሀገር ባለፉት 2-3 አመታት በደንብ ታቅዶ በስራ ላይ ስልጠና በተለይ በወደኛው የስራ ላይ ስልጠና በደንብ በትኩረት መታየት አለበት ብለን እያነሳን ያለው ነገር አለ። ከዚያ አኳያ ቅድም ያነሳኸው በጥራታ ምክንያት የሚወጡ አሉ። ወደ ሴክተር ይሄው ትምህርት ሴክተር ነው የሚበግበው። ወደ አስተዳደር የሚገቡ አሉ። ወደ ተለያዩ ሙያዎች የሚገቡ መምህራን ሁሌ ዝግጁ ናቸው፣ ንቁ ናቸው። ዘርፉን እንኳን የሚቀይሩ አንድ ሳምንት አይፈጅባቸውም። በዛ መስሪያ ቤት ተለማምደው ለመስራት በተለያየ ምክንያት የመልቀቅ ሁኔታ ስለሚኖር እነሱን የሚተካ ጎን ለጎን በቅድ በትክክል ታይቶ መሰራት አለበት ብለን የገፋን ነው። ኦፍ ኮርስ የቢሆን ሴናሪዮ ወይም ደግሞ ምን ያህል መምህራን ያስፈልጋሉ ወደፊት የሚለውን ትምህርት ሚኒስቴር ያስጠናውም አለ። ነገር ግን ያንን ጥናት ወደ ተግባር ለውጦ ዩኒቨርሲቲዎች የመምህራን እንዲያዘጋጁ ግፊት እያደረግን ነው። በዚህ በኩል ገና ብዙ መሰራት ያለባቸው ክፍተቶች አሉ። እጥረት ሊያጋጥም ይችላል። ግን ቁጥሩ ከነበረበት የኛ አባል 729 ሺህ እንደዚህ ነው። ክልሎች ሪፖርት ሲያደርጉ ከዚህ ቁጥር ቀንሶ አላየንም። ግን በተለይ ምክንያቱም አንደኛ ደረጃ ላይ ደግሞ ክልሎች አንደኛ ደረጃ መምህርነት ስልጠና እየሰጡ ስለሆነ ምናልባት ሁለተኛ ደረጃ ላይ የሚለቀውን ሊያካክስ ሊችል ይሆናል። ግን ከኛ አባላት አኳያ ግን ደግሞ በግልጽ አዲሱ የትምህርትና ስልጠና ፖሊሲ አሁን የተሻሻለው አዲሱ ሲል አዲስ ወደ ትምህርት ስርዓቱ የገቡ ትምህርት አይነቶች አሉ። ለምሳሌ 11ኛ ክፍል ላይ የእርሻ ትምህርት ገብተዋል። ግን በእርሻ የሰለጠነ አስተማሪ የለም። እንዲህ አይነት ክፍተቶች አሉ። እጥረቶች ሊሆኑ ይችላሉ። ግን እነዚህን ክፍተቶች ለመሙላት የእናንተ እገዛ ምንድነው? ምን እያደረጋችሁለት ነው? ለትምህርት ሚኒስቴር ይሆናል፣ ለክልል ትምህርት ቢሮዎች ሊሆን ይችላል። አንዱ እንደ ሙያ ማህበርና የኛ የስልጣን ያው ሁሉም የራሱ ሊሚት አለ። እኛ ምንለው መተዳደሪያ ደንባችን ላይ ያለው ምናልባት መምህራን ማህበር ለመምህራን መብትና ጥቅም ብሎ የሚያስቡ አሉ። ግን ለተማሪዎች እንኳን የመማር ምቹ የስራ ሁኔታ እንዲፈጠር ጭምር በመርሆቻችን ውስጥ ተዘርዝረዋል ማለት ነው።
እነዚህ ተማሪዎች ስለ መምህር ስናነሳ ሁሉ ጊዜ ስለ መምህር ጥቅም ስናነሳ ስለ መምህር አበረታቻ ስናነሳ ስለ መምህር ብቃት ስናነሳ ስለ ተማሪዎች ነው ያነሳን ያለነው ስለ ትውልድ ነው የምናነሳው ይሄ ማንኛውም ሙያ ማህበር በተለይ መምህራን ማህበር በአለም ደረጃ ትኩረቱ እንደዛ ነው ትውልድ ላይ ነው ኢንቨስት መደረግ ያለበት በትውልድ ላይ የሚደረግ ኢንቨስትመንት ኪሳራ አይደለም ወጪ አይደለም ለትምህርት የሚሰጠው ትኩረት እና ገንዘብ እንደ ወጪ አይደለም የሚታየው ነገ ይከፈላል ደግሞ በጣም ስጉር ነው በግልጽ አይመጣም አንዳንድ ሰዎች ምንድነው የሚሉት አሁን ካሽ ኢሚዲየትሊ ብር አይመጣም ምናምን ይላሉ የትምህርት ዘላቂ ተጽዕኖ ነው የሚያመጣው ትምህርት ላይ ኢንቨስት ማታረጋገር ችግሩን ቀስ ብላ ነው የምትወስደው ስለዚህ የኛ ሚና ምንድነው አድቮኬሲ ነው የምንሰራው አድቮኬሲ ግሩፕ ባንድ በኩል ይሄን ደግሞ ባህለኛ ነው የምንሰራው ኤቪደንስ አንስተን በምርምር ላይ መሰረት አድርገን በቃ አሁን መምህራን ትምህርት ቤት ላይ ይሁን በራሳቸው በሰለጠኑት በተማሩት ነው ወይ ያስተማሩት ያሉ ብለን እናነሳለን ይሄን በመረጃ አስደግፈን ነው የምናመጣው ሪፖርት አለ ምን የትኛው አስተማሪ ምን ትምህርት ያስተምራል አንዳንዶቹ ባልተማሩት ነው ያሰለጠኑ ያሉት ያስተማሩ ያሉት አሁን የመምህራን ብቃት ተብሎ ይነሳል ለምሳሌ የፈተና ተፈትነው ምናምን ተብሎ ይነሳል ምን ያስተማሩ ነው ምን እየተፈተኑ ነው ነገሩ ተማሪዎች ክፍል ውስጥ ናቸው አሁን የመምህራንን ብቃት ለመመዘን ሲባል የመጣውን ፈተና እናነሳለን የመጨረሻ ወደ መጨረሻችን ላይ ስንደርስ እዚሁ ጋር ግን ላቆሞትና ከይቅርታ ጋር የኢትዮጵያ መምህራን ማህበር የተቋቋመበት እና የሚያስፈጽማቸው የራሱ የሆኑ የስልጣን ድንበሮች አሉት በተለይ ቀደም ሲል እንዳሉት የትውልድ ጉዳይም ቢሆን ስለ ተማሪም የሚነሳ ስለ መምህራንም የሚነሳም ጉዳይ የትውልድ ጉዳይም ቢሆን መምህራንን በመብታቸውን ማስጠበቅ ግዴታቸውን እንዲወጡ ማድረግ ዋና ዓላማው መምህራን ማህበር አሁን ምን ያድርጉ ክፍተቱን ለመሙላት ምን ያደርጋል መምህራን ማህበር ያልኩት አሁንም እርሱን ለማንሳት እንደሞከሩት ያለ ፊልዱ የአማርኛ ቋንቋ ተማሪ ሆኖ ኮምፒውተር ሊያስተምር ይችላል በፊዚክስ ጨርሶ የአማርኛ ቋንቋን ሊያስተምር ይችላል ወይ ኦሮሚያ ቋንቋ ሊያስተምር ይችላል ግን እንደ መምህራን አባላቶቻችሁ ተጨማሪ በአበል መልክ የሚሆን ክፍያ የሚያገኙበትን መንገድ ፈጥራችሁ በትርፍ ጊዜ የእርሻ ትምህርቱን ብታስተምር የጋራ የሆነ የወል የሆነ ዕውቀት ያለውን ጉዳይ የሚል ነገር ታረጋላችሁ ክፍተቱን ለመሙላት ታግዛላችሁ ለማለት ነው ልክ ነው አሁን እንግዲህ አሁን ያን አይነት ፋይናንሻል ካፓሲቲ ማምጣት አለብን ኖርማሊ አድቮኬሲ ግሩፕ እንደሙያ ማህበር እኛ ግፊት የምናደርገው መምህራን በሰለጠኑበት በተማሩበትና በሰለጠኑበት መማርና መሰልጠን ላይ ያያ መማርን እንደ ትምህርት አይነቱን ዲፕሎማ ሊሆን ይችላል ዲግሪ ሊሆን ይችላል ማስተርስም ፒኤችዲም ይሁን ከያስኪ በኋላ ግን መሰልጠን አለብን እንዴት እንደምታስተምር ፔዳጎጂ የሚባለው መማርና መሰልጠን ላይ ያያ የተማሪና የሰለጠነ ነው የምንለው የተማሪ ሁሉ ማስተማር አይችልም የተማሪና የሰለጠነ ነው ማስተማር የሚችለው ይሄ ምን ያህል ተገናኘ ነው አሁን ከትምህርት ኳሊቲ ሲነሳ እሱ ነው ይሄን የማቅረብ ትምህርት ፐብሊክ ጉድ ነው ማለት መንግስት ለተማሪዎች ለመምህራን በቂ የመማር ሁኔታ ማመቻቸት አለበት ኦፍ ኮርስ መንግስት ማህበረሰቡንም እኛንም ጨምሮ ሞቢላይዝ አድርጎ ማለት ነው ስለዚህ እንዳልከው በሁሉም የትምህርት አይነት በሚገባ የተማረና የሰለጠነ አስተማሪ ይጥረት ሊኖር ይችላል እንደ ታዳጊ ሀገር 30 ምናምን ሚሊዮን ያለበት ሀገር 700,000 አስተማሪ የተማረና የሰለጠነ ነው ናቸው 79,000 የሚሆኑት አባላቶቻችሁ አይደለም የተማሩ ናቸው እንጂ የተማሩና ነው ይችላሉ ለዛ ነው ቢያንስ ያልሰለጠኑትን ለማሰልጠን እድል የመስጠት ከውጪ ሰዎች ጋር በመነጋገር የማሰልጠን ቅድስ እሱ አሁን እንግዲህ እሱ ነው ብትረዷቸው በዛ ፋይናንሱ ከፍ ማለት አለበት ያልኩ ለዛ ነው ቅድም አሁን ህንጻ ግንባታ ስንል ፋይናንስ ጀነሬሽን እናረጋ አይደለም ሀገር ውስጥ ገቢ ካላገኛችሁ መምህሩን ማሰልጠን አይቻልም ከየት ታመጣለህ ለምን የሚረዳ ሰው አይፈልግም ሃይ ስኬል አይሆንማ ልክ ነህ ከፍተኛ ስኬል ላይ ሆነ ይችላል ለምሳሌ የሳይንስ ትምህርት ሄሎ ሳይንስ ፕሮግራም የሚባል በቴሌቪዥን ሲተላለፍ ነበር ኢትዮጵያ መምህራን ማህበር ፕሮግራሙን አሰርቶ አየር ሰዓት ውድ ነው እንደምታውቀው በጣም ብዙ ሚሊዮን ነው የሚወስደው ለምሳሌ የቀድሞ ሚኒስትር አምባሳደር ዶክተር ሽፈራሽ ጉጤ ወደ 3 ሚሊዮን ምናምን ሰፖርት አደረገን ማለት ነው ያን ያቺ ፕሮግራም ስንሰራ
በቴሌቪዥን እንዲተላለፍ ፕሮግራሙ ፕሮዲዩስ አደረግነኛ ወጪ አድርገን ፕሮግራሙን ያንን ለሚሰሩ ዩኒቨርሲቲ ፕሮፌሰሮች ሳይንስን በቤት ልክ ሳይንስ አሁን ሳይንስ ይባል አርቆ ነው የሚያየው ማህበረሰቡ ግን ሳይንስ ቤታችን ነው ያለው እያንዳንዱ የምንሰራው ነገር ሳይንስ ናት እሱን እንዴት ሳይንስ መሆኑን እናሳይና የሳይንስ ፍቅር ፍላጎት ተማሪዎች እንዲያዳብሩ ከኛ ርቆ ናሳ ላይ ያለ ብቻ ሳይንስ እንዳለ የቤታችን ውስጥ መሆኑን በሚገባ ቋንቋ እንድትተላለፍ ያደረገው በእኛ ፕሮግራም ነው ኢትዮጵያ ምራሙ መሰርቶ ነው ሳይንስ መምራን ለማገዝ ነው ይሄ የዛ ጊዜ 70 ሳይንስ 30 ደግሞ ህብረተሰብ ሳይንስ ምናምን ይባል ሰምታል ዝም ብለህ ይሄን እንደምደባ ይሄን አይል ወደዛ ይሄን አይል ወደዛ ትክክል አይደለም በጥናት ተደግፈን ነው ተማሪዎች ከታች ጀምሮ ፍላጎቱ ኖሯቸው በቂ ግብአትም ላቦራቶሪም እነዚህም በዛ እንደዚህ በእያንዳንዱ ትምህርት ቤት ውስጥ ላቦራቶሪ እንኳን ባይኖር በሲሙሌሽን ነገር መምራን እየሰሩ እያሳዩ ምናምን ያቺ ያ ፕሮግራም የግድ ቴሌቪዥን ብቻ መሆን የለበትም አሁን ለምሳሌ ማህበራዊ ድረገጾች አሉ አዎ አንድ የዩቲዩብ ቻናል ክሬት ተደርጎ የመምራን ማሰልጠኛ አሁን ዌብሳይታችን ላይ ብትገባ የ9ኛ ክፍል በሶፍት ኮፒ በሙሉ ሳይንስ ትምህርቶች ተጭነዋል ማለት ነው አሁን ስርዓተ ትምህርት ይሻሻላል ይባላል አይደል ስርዓተ ትምህርት የሚሻሻለው ቤዚክ ካርቦን ፕለስ ኦክሲጅን ካርቦን ዳይኦክሳይድን አለ የምትቀይረው ካርቦን ዳይኦክሳይድ ሳይንስ ኬሚስትሪ ነው ይሄ እኔ የመጀመሪያ ደረጃ ኬሚስትሪ ስለሆነ ይሰበኛል ወደዚህ ካርቦን ፕለስ ኦክሲጅን እዚጋቱ ካርቦን ዳይኦክሳይድ አሜሪካም ይሄው ነው ኢትዮጵያም ይሄው ነው ስለዚህ ስርዓተ ትምህርት ይሻሻል ይዘቱ የጎንዮሽና የአግድም ግንኙነቱን ታየው እንደሆነ ታሰፎ ታጥቦ እንደሆነ እንጂ ስርዓተ ትምህርት ተሻሻለ ማለት አዲስ ትምህርት መጣ ማለት አለ መቼም ምን ይማሩ አሁን ተጨባጭው ምን ይፈልጋል ምናምን የሚለው ነው ሰው ዛሬም ይሰራል ዛሬ ይሄ ቆየት ብሏል አንድ 5-6 ዓመት ይሆናል ይሄን የጫን ነው እንዳልከው ብዙ ስራ መሰራት አለበት ለነዛ ሳይንስ መምህራን አራት ኬሚስትሪ ፊዚክስ ባዮሎጂ እና ማቴማቲክስ ከየክልሉ አራት ተመርጠው መጥተው የቲኦቲ ስልጠና ወስደው ከጃፓን የመጣ ሞዴል በሶፍት ኮፒ የሚይዘው ወደ የክልሎቻቸው ሲመለሱ ስልጠና ሲዘጋጅ 40 የሚሆኑ መምህራን ሃይስኩል ላይ ስልጠና ሲዘጋጅ እነዚህ እንደ ሪሶርስ ፐርሰን ተጠቅመን ስልጠናን እንሰጥ ነበር ማለት ነው እናረጋለን ይሄ ግን በጣም ፉል ስኬል በጣም ከፍ ማለት አለበት ይሄን ለማድረግ ደግሞ በአባላት መዋጮ አይደለም ለምሳሌ አባላት መዋጮ 10 ብር ነው የሚሰበስበው የኢትዮጵያ ምራን ማህበር እስካሁን ባለው ኦፍ ኮርስ ያሁኑ ጉባኤ 50 ብር ወስኖ ነው ሄደው ታች ሲዋዩ ነው የመጣውና 10 ብር ማለት ለዓለም አቀፉ የሚደርሰው ለኢትዮጵያ ምራን ማህበር የሚደርሰው ለክልል የሚደርሰው ለዞን የሚደርሰው ስራ ማስገጃ ሰራተኛን ተስተዳድርበት ምናምን እቺው ነች ጠብ የምትላለች ምን ማሰራ እንበልና 10 ብር ከ10 ብር 10% ነው ለኢትዮጵያ ምራን ማህበር የሚመጣው የ10 ብር 10% ማለት 1 ብር ማለት ነው እሺ አንድ አስተማሪ ለማህበሩ የሚያዋጣው መዋጮ በወር የሚያዋጣው 1 ብር ነው ለኢትዮጵያ ምራን ማህበር የምትወጣው ያለም ድርሻ አለ ያለም አቀፉ ድርሻ አለ በዩሮ ነው የምንከፍለው የክልል ድርሻ አለ ስለዚህ በዚህ ብቻ ስለማትችል ሌላ የገቢ ምንጭ ታመጣለህ አሁን ቅድም ያልኩ ፕሮጀክቶች ከተጠናቀቁ ገቢ ታመነጫለህ በዚህ ገቢ ፖሊሲ ራሱን ችሎ ማህበር ፖሊሲ ድራፍት ማድረግ ይችላል ገቢ ማመንጨት አለበት እውነት ነው ግን ገቢው መንጭቶ ተመንዝሮ ወደ ፕሮጀክቶች ውስጥ ከሚደርስ እኔ መሞተው ሐሙስ ማታ አይነት ነገር በጣም እርግው አድርጋል ትክክል ነህ ስለዚህ ያስኪደርስ አሁን አብዛኛው ወጣቶች የሞባይል ተጠቃሚዎች ናቸው መምራኖቹ የቴሌግራም የዋትስአፕ የዩቲዩብ ተመልካቾች ናቸው መምራን ማህበር በቴሌግራም ልክ ድሮ የትምህርት ቴሌቪዥን ነበር አይደለም በፊት ልክ እንደሱ አንድ ስቱዲዮ ውስጥ አንድ መምህር የአንድ ትምህርት ያሰለጠነ ቢቀረጽ በቴሌግራም ቻናል በመምራን ማህበር ቴሌግራም ቻናል ላይ ቢለቀቅ በፊዚክስ ተምሬ የነበረውን በኮምፒውተር ግን ያሰለጥናለሁ ማለት ነው ልክ ነው ስለዚህ እንደዚህ ሆኖ ትምህርት ሚኒስቴርን ማገዝ ይቻላል መምህራን አባላቶችን ማብቃት ይቻላል የበቃ መምህራንን ማምጣት ይቻላል የዛን ጊዜ እንግዲህ ወደ ፊታችን ወደ ምን ልናዞር እንችላለን ወደ ስነ ምግባሩ ልክ ነህ በየሰላም ማሰብ ትክክል ነህ በጣም የሚወደው ክርክር ነው ያነሳ ያለው which is right ይሄ ያለፈው ነው ያነሳው አሁን ልክ ነው አሁን እንደዚህ የምትለው የያዝነው ስራ አለ ፕሮጀክት አለ of course ከተወሰነ ጊዜ በኋላ ብትጠይቀኝ ምን ላይ ያደረሰው ብትለኝ ትችላለህ
ወደ ስራ የምንገባበት ሁኔታ አለ ግን በፉል ስኬል የሹመት ወንበሩ ሳይቀዘቅዝ ቢተው ላግኞት ብዬ ነው ፈተን የሹመት አይደለም አሜን እሺ እና እየተሰራበት ነው ለማንኛውም እሺ የብቃቷን ነገር እናንሳና ጥያቄያችንን እናገባል ከዚህ በፊት የተሰራው የመምህራንን ብቁ ናቸው ብሎ አፍን ሞልቶ ለመናገር የተደረገ ጥረት አለ ቀደም ሲል ግን ትምህርት ሚኒስቴር ያልተረዳው ሌሎች ማስተያየቶችን ሰብስቤ ነበርና በተማርኩበት ትምህርት ተምሬያለሁ ስራ ፈላጊ ነኝ ተቀጠርኩ ግን የፔዳጎጂ የሚባለውን መሰልጠኔን እዛ ነገር ላይ ዕውቀቱ ይኖረኛ ይኖረኝ የማስተማር ተግባቦት አይደለም የሚባለው እሱን ልውሰድ አልውሰድ ዝም ብዬ ነው የተቀጠርኩት ያለ ማምጣት ነበር ብቃት የተመዘነው ነው ወደኩ ወይ አመርቂ ውጤት አላገኘሁኝም በየቦታውም የተለያዩ ክፍተቶችም ተደማሪ ሆኑ ችግሮችም ስለነበሩበት ማለት ነው መምህሩን እንዴት አድርጎ ብቃቱ ይመዘን እንደ ሙያ ማህበር እኛ ትምህርት የእድሜ ልክ ነው አንድ ጊዜ የሆነ ዲግሪ ይዘህ እንደውም የማስተማር ስነ ዘዴውን ስልጠናን ወስደህ በዛው ማቆም አትችልም ሁሉ ጊዜ ራስን አፕዴት ማድረግ አለብህ ምክንያት ዘመን እየተለዋወጠ ነው ቴክኖሎጂ እየተቀያየረ ነው እያደገ ነው እንደምታውቀው አሁን አርቲፊሻል ኢንተለጀንስ መጥቷል ከአይቲ ማለፍ ብሏል ብዙ ነገሮች ስማርትፎኖች አሉ አንዳንድ ተማሪዎች በእጃቸው ላይ ብዙ ነገር ያገኛሉ እሱን እንዴት አድርገው እንደሚጠቀሙ ስቲል መምህራን በጣም አስፈላጊ ናቸው ማጠቃሚና አላቸው ምንም አይነት ቴክኖሎጂ ቢመጣ መምህር ልተካ አይችልም መምህር ይመራል ማለት መሪ ነው ጋይድ ያደርጋል ተማሪዎችን ከዛ ውጭ በራሳቸው ዝም ብሎ እጃቸው ላይ ነው ያለው ብሎ ትክክል ነው ተብሎ የምንለቀቀው እንኳን አላግባብ ሳቦታጅ ይደረጋል ቴክኖሎጂ በአገራችን ላይ እሱ ጥንቃቄ ይፈልጋል ስለዚህ ሁሉ ጊዜ መማር አለበት አስተማሪ ከዚህ ቴክኖሎጂ ጋር ራሱን አዳፕት ለማድረግ ማለት ነው በአንዳንድ መልኩ መምህራን የተሻለ ቴክኖሎጂ የሚጠቀሙበት ሁኔታ ሁሉ ያጋጥማል ስለዚህ መምህሩ ከዛ ልክ ኮፕ ማድረግ አለበት ስለዚህ ዘላቂ ነው የሚሆነው ማለት ልክ አሁን የጎልማሶች ትምህርት ላይ የእድሜ ልክ ነው ትምህርት የሚባል ነገር አለ ይሄ ማለት ለሁሉም ሰው የተማረ ሰው በየጊዜው ራሱን መሻሻል አለበት ስራ ትምህርት ይሻሻላል ትምህርት ፖሊሲ ይሻሻላል አምና እንዳስተማርከው ዘንድሮ ማስተማር አትችልም አይገባም እንደውም እኛ የምንለው መምህር ሁሉ ጊዜ ተማሪ መሆን አለበት ነው የምንለው የተማሪዎችን ፍላጎት የተለያየ አይነት ቀባበል ብቃት ያላቸው ተማሪዎች ያጋጥማል ክፍል ውስጥ አንዳንዱ ቶሎ ፈጣን ነው አንዳንዱ መካከለኛ ነው አንዳንዱ ዘግየት ይላል እና እነዚህን ሁሉ ተመጣጣኝ ነው የምታስተምረው የሁሉንም ተማሪ በተወሰነ ደረጃ ፈተናም ስትፈትን ሁሉም ተመሳሳይ አይደለም የምታወጣው ለነዛም ተማሪዎች የሚሆን ፈተና ይወጣል ለማከለኛ ይወጣል እንደዛም ሁሉም ደግሞ ሊመልሱ የሚችሉት ነገር ሁሉ ይወጣልና እነዚህን ምን አይነት ፈተና አዘጋጃለሁ ስልጠና ውስጥ ነው የምትወስደው ፔዳጎጂ ውስጥ ስነ ዘዴ የሚባለው ውስጥ ነው የምትወስደው ስለዚህ ሁሉ ጊዜ መማር አለበት ነው የምንለው አንድ ይሄ ማለት ሲፒዲ የሚባል አለ ተካታይ ሙያ ማሻሻያ የሚባል ይሄ ፕሮግራም በጣም አስፈላጊ ነው ለመምህራን ሁሉ ጊዜ ራሳቸውን አፕዴት ማድረግ አለባቸው ስለዚህ ፈተና ይኖራል ማለት ነው ለመምህራንም ፈተና ይኖራል አሁን ልዩነት የሚመጣው ቅድም ያነሳው አንድ መምህር በምን ሰለጠነ ምን ያስተማረ ነው ደግሞ ምን እየተፈተነ ነው እሱ ላይ ነው ልዩነቱ የሚመጣው ኢንፋክት አንድ አስተማሪ የሚያስተምረውን ትምህርት ተፈትኖ ማለፍ አልቻለም ማለት ትክክል አይሆንም አልተማረም ማለት አይቻልም ትክክልም አይደለም እንጂ እንዴት ሆናል ወይል ተመረቀ ስትመጣ በሙሉ ሁሉንም የትምህርት ይዘቶች ሁሉ ፐርፌክት ነው ማለት አይደለም አባባለ ገብቷል ለምሳሌ ማትማቲክስ ውስጥ አንዳንዱ ሎጋሪዝም በደንብ እንትን አይደለም ላይዘው ይችላል ፊዚክስ ውስጥ አንዳንድ የትምህርት ይዘቶችን ሁሉም አንድ ሰው ተመርቆ መጣ ማለት መቶ ሁሉንም ያንን ፊዚክስ ዲግሪ ያለው ሰው ፊዚክስን ከሃስ ከፔ ጨረሰ ማለት አይደለም አንዳንድ ይዘቶች የሚያመልጡ አሉ አራትን ብታመጣ ስትመረቅ ይሄ በምንድን ነው የምትተካው ምንዋለው ሲፒዲ በመንለው በተከታታይ ሙያ ማሻሻያ የትምህርት ይዘቶቹ ተለይተው ኦኬ አሁን ቀደም ሲል ስንሰጥ የነበረው ስልጠና አንዱ ኢንኳየሪ የሚሉት ይዘቶቹ ይለዩና ኦኬ
መምህራን እርስ በራሳቸው ይማማራሉ ማለት ነው። አንዱ በአንዱ ይሻላል በይዘት ደረጃ። አንዱ መምህር በአንዱ ይዘት የተሻለ ነው፣ አንዱ ደግሞ በሌላው የተሻለ ነው። this way አንዱ ከሌላው ይማራል። ፒር ለርኒንግ በጣም አስፈላጊ ነው። አሁን እንግዲህ ፈተና ሲሰጥ አንድ ሰው ኖርማሊ የተማረውን የትምህርት ከሆነ እያስተማረ ያለው ያን የትምህርት ይዘት ተፈትኖ አስተማሪ ይወድቃል ብዬ አላምንም እኔ። እንደዛ ሊሆን አይችልም። ስለዚህ ምንድነው ችግሩ የሚለው ራሱን መጠናት አለበት። ይሄን ችግር ማን ያጥናው? ትምህርት ሚኒስቴርም እኛም ማጥናት አለብን። እናንተም ምክንያቱም ዋናው የቆማችሁለት መምህር ስለሆነ እንደዚያ ሆነ የተባለው። እኔ አሁን መደበኛ ኖርማል ነገሩን ነው የምናገረው ማለት ነው። አሁን ፈተና ኦኬ፣ አንድ ፊዚክስ መምህር የሚያስተምረውን ፊዚክስ ነው የሚፈተነውን ፊዚክስ ነው እንበል። ይሄ ሰው ፈተናው መውደቅ የለበትም ብዬ ነው ማምነው። የሚያስተምረውን ፊዚክስ ነው፣ ትምህርቱም የወጣው ፊዚክስ ነው። ታዲያ ከወደቀ ምንድነው ችግሩ? የትኛው ጋር ነው ያላለፈ እንደሆነ ወደቀ ይቸግረኛል እኔ አስተማሪ ጋር ምንድነው? የፈተና አሰጣጥ አስተዳደሩ ነው ችግሩ የሆነው ወይ ደግሞ መዘጋጀት ካለበት ይዘት ውስጥ ነው ውጪ ነው የተዘጋጀው? እንዴት ነው የሚሉት ነገሮች ዝርዝር ነገሮች አሉ እዛ። ኖርማሊ አሁን ሪፖርት የሚደረገው ፖርትፎሊዮ አለ፣ ይዘቱ አለ። ያ ሁሉ ተደምሮ ነው ከመቶ ይሄን ያህል ተብሎ የሚገለጸው። አሁን ከመቶ ይሄን ያህል አመጣ የሚባለው የተገለጸው የትኛው ነው? እሱ መፈተሽ አለበት ማለት ነው። የሚያስማማው ነገር ምንድነው? መምህሩ ሁሉ ጊዜ ራሱን አፕዴት ማድረግ አለበት፣ መዘጋጀት አለበት፣ መማር አለበት፣ ማንበብ አለበት፣ ራሱን ያሻሻለ መሄድ አለበት። እኛ ግን የምናተኩረው ያስተማረውን ትምህርት ማስተማር አለበት። ከሌለስ እንዴት ነው የሚደረገው? አሁን አስተማሪ የለም እንበልና እንዳልከው በጂኦግራፊ የተመረቀ ያለ ታሪክ ቅርበት አለው ተብሎ የሚወሰደው ኬሚስትሪ ኦር ባዮሎጂ አይ ዶንት ኖ ምን ያህል እንደሚቀራረቡ እርግጠኛ አይደለሁም። ግን ቢያንስ ግን ስለ ክሎሮፊል ስታወራ ክሎሮፊል ባዮሎጂም ነው ኬሚካል ኮምፓውንድም ነው። የሚቀራረቡ ነገሮችን አስተማሪ ከሌለ ኦኬ ተማሪ ተበትኖ ከመሄድ ፊዚክስ አስተማሪ ካለ ማትማቲክስ ቁጥር ነገር ነው። ፊዚክስ እና ማትማቲክስ አንድ አይደለም ግን ቁጥር ነው። አንድ ምሩቅ አንድ ከዩኒቨርሲቲ የወጣ ሰው ሌላ አስተማሪ ከሚመጣ ባዶ ከሚሆን አታስተምር ፊዚክስ ካልሆነ አታስተምር ማትስን አንልም። ምክንያቱም እዚሁ ሀገር ነው የተፈጠርነው የተወለድነው ያደግነው እናውቃለን። እኛም ተማሪ ሆነን ያለፈው ኬሚስትሪ ምሩቅ ነኝ እኔ ማትማቲክስ ከምንም ጊዜ በላይ ደግሞ የተማሪው ፔሪድ ይባክናል እውቀት የሚያገኝበት። ይባክናል። ብዙ ነው ችግሩ ጉድለቱ። ግን አሁን አንድ ፊዚክስ ምሩቅ እኔ የኬሚስትሪ ምሩቅ ፊዚክስንም ኬሚስትሪም አስተምር ነበር ሃይስኩል። አስተማሪ ከሌለ ማገዝ ይቻላል። ስዕል ግን አያስተምሩ ሲል አያስተምርም። ግን ቢያንስ ግን ምልህ በጣም ተወሳሰበ ነው። በጣም ዛዘር ሳይድ መደገፍ እንዳይሆንብኝ ነው የምጠነቀቀው። እሺ ማንም ሰው ገብቶ ማስተማር ይችላል ማለት መደገፍ እንዳይሆንብኝ ነው እንጂ ለሲል ሳሊ አይደለም። ግን ስለ ፊዚክስ ሳስተምር ተሽከርካሪ እንደዚህ ነው የሚሄደው አውቶሞባይሉ እንደዚህ ኢነርጂ እንዲያቃጥላል የመኪና ሲል ታስቀምጣለህ። ግን ሳሊ አይደለም በጣም እንዳንለጥጠው ብዬ ነው ነገሩ። ስለዚህ ምንድነው ለማለት የፈለኩት አሁን ይሄን እንዴት እናብቃው ይሄን እንዴት እናሰልጥነው እናረጋው? የፊዚክስ አስተማሪ ፊዚክስን መማር አለበት። ፊዚክስን እንዴት እንደሚያስተምር መማር አለበት። ከዛው ይዘት ነው መፈተንም ካለበት ነው ምንለው። እነዚህ ያላሟላን ማሁንኛ ወይ ፊዚክስን ተመርቋል እንዴት ፊዚክስን እንደሚያስተምር አያውቅም። ለዛ ነው አንድ ፒጂዲቲ የሚባል የማስተማር ስነ ዘዴ ፖስት ግራጁዌት ዲፕሎማ ኢን ቲቺንግ የሚባል ሰምተህ አታውቅም? ገና ዲግሪ ተመርቀው ምንም ስለ ማስተማር ስነ ዘዴ ሳያውቁ ትምህርት ቤት ይገባሉ። ከዛ በኋላ ፒጂዲቲ ይማራሉ ይባላል። ፒጂዲቲ ማለት ስነ ዘዴውን ነው። ፖስት ግራጁዌት ዲፕሎማ ኢን ቲቺንግ እንለዋለን። ይሄ ትክክል ነው ብለን እናምንም። ግን ደግሞ አገር ችግር ውስጥ ከሆነች ዝጋና ቁጭ በል ከማለት ይሄ ነገር እየተለወጠ ይሄዳል ትላለህ። አሁን አስተማሪ ጥረት አጋጠመ አሁን ስለዚህ መበለውኛ ፕሮግራም ማስተማሪ ኖርማል እስከመጣ ድረስ በኢንጂነሪንግ በፊዚክስ በኤሌክትሪካል ኢንጂነሪንግ ምናምን የተማረውን ሰው ዲግሪ ያለውን ሰው ስነ ዘዴ አሟልተለት አንድ አመት ስልጠና ወስዶ የፊዚክስ አስተማሪ እንዲሆን የማድረግ ጥረት አለ። አሁን ትምህርት ሚኒስቴር ፕሮግራም አለው። ይሄን አታደርጉም አቁሙ አንልም። ምክንያቱም እዛ ፊዚክስ መምህር ይፈልጋል።
በመደበኛው ፕሮግራም እስከሚመጣ ድረስ ይሄንን ለጊዜያዊ መፍትሄ የሚሆነውን ትደግፋለህ ማለት ነው ስለዚህ ትምህርት በጣም ሰፊ ነው በጣም ባህር ነው ውስብስብም ነው the whole thing is ትምህርት ላይ ኢንቨስት መደረግ አለበት ፕሮግራም ወጥቶ ታቅዶ ትምህርት ሚኒስቴርም ፖሊሲ ሲያወጣ አዳዲስ ትምህርት አይነቶች ሲመጡ ያንን የሚያስተምረውን አስተማሪ ጭምር አዘጋጅቶ መግባት አለበት ነው ምን ላይ ይሆነ ያለው ጥሩ የመነሻ ሐሳብ ነው በሚቀጥለው ከትምህርት ሚኒስቴር ሰዎች ምናልባት ሚኒስትር ዴቷን የማግኘት እቅድ ስላለኝ ጥሩ መነሻ ሐሳብ ነው የመጨረሻ ጥያቄ ዶክተር ዮሐንስ በመምህር አዲስ አበባ የሚያስተምር ኦሮሚያ የሚያስተምር እንደ አገር ትውልድ ነው የሚቀርጸው ስብራታችን ደግሞ በታሪክም በምንም ትውልዱ ላይ ያጋባን ያለ ነው ይሄ ኢትዮጵያዊነት ፍቅሩ የመቀነስ አገር የሚለውን ምናይበት ሳይሆን አካባቢያችንን ብቻ ምናይበት አይን ነው እየበዛ ያለውና መምህሩን ከዚህ አንፃር ከማብቃት አንፃር ያውቃል ኦሮሚያም የተወለደው ቤንሻንጉልም የተወለደው ስለ ኢትዮጵያ ያውቃል ግን ለትምህርት ብሎ ትውልድ ላይ ሲያጋባ በዚህ መልኩ ብታደርገው ኢትዮጵያዊነት ሰርጾ ይገባል ትውልዱ ላይ ከምንም በላይ ጠላት ቢመጣ ለኢትዮጵያ የሚቆረቆር ትውልድ ታፈራለህ የሚለው ነገር በተመለከተ መምራናቻችሁን ወይ አባላቶቻችሁን እንደው ወርክሾፕ ምናምን የመስጠት አለ የመጨረሻ ጥያቄ በጣም ጥሩ ይሄ በጣም አስፈላጊ ነጥብ ነው ያነሳው የኢትዮጵያ ምራማር ካሉት 5 ዓላማዎች አንዱ አምስተኛው ዲሞክራሲ ልማት አካባቢ ጥበቃ ውስጥ ሚናችንን መወጣት የሚለው አለ ስለ ሀገር ልማት ውስጥ ሲመጣ ደግሞ ስለ ሀገር ፍቅር ይመጣል ስለ ኢትዮጵያዊና ስለ ኢትዮጵያዊነት ይመጣል ልማት ሲመጣ ከዛ ልማት ተጠቃሚ እንሆናለን ብለን ነው የምናስበው ከአምስቱ አንዱ ዓላማችን የመምራን መብትና ጥቅም ተገቢ ጥቅማቸው ይከበር ብለን ስናነሳ ከዚህ ጥቅም አንዱ ኑሮ ሁኔታ መሻሻል ደሞዝ ምናምን ብዙ ነገሮች አሉ አለ እዛው ያሚመጣው ዲሞክራሲው ልማቱም አካባቢውም ጤናማ ሲሆን ዜጎች የመኖር መብታቸው ተረጋግጦ ተዘዋውረው የመስራት መብታቸው ተረጋግጦ በየትኛውም ኢትዮጵያ ጫፍ ያለው ኢትዮጵያዊ ኢትዮጵያ ላይ ተማምኖ በጋራ ሀገሩን መገንባት እንዳለበት እዚህኛው ዓላማ ላይ ነው የሚሽከረከረው ማለት ነው በዚህ ጉዳይ ላይ በስፋት እንወያያለን አንዱ በተለይ ከ2008-9 ጀምሮ በየአመቱ በመናደርጋቸው የምክር ቤትም የጉባኤ ውይይቶች አገራዊ ጉዳይ አገራዊ አጀንዳ አንዱ ነው አገራዊ ጉዳይ ሲመጣ ብዙ ነገር ነው የሚመጣው የሰላም ጉዳይ ይመጣል ዜጎች ተዋዝሮ የመኖር መብትና የመስራት መብት ተብሎ ይመጣል ልማት እድገት የህዳሴ ግድብ ለምሳሌ ግራንድ ፕሮጀክቶች ይመጣሉ ባህር በር ጉዳይ እዚሁ ጋር ታይዞ ይመጣል በርካታ ነገሮች ይመጣሉ ማለት ነው አንድ ኢትዮጵያዊ ተማሪ መምህር የትም ቦታ ቢወለድ አገሩ እንደሆነ አምኖ እንዲያድግ በአብዛኛው ደግሞ ይሄ በስርዓት ትምህርት ውስጥ እንደዚሁ ተቀርጾ እንዲወጣ እንግዲህ በመድረኮቻችን መዋየት አንድ ነገር ነው ግን እንዴት አድርጎ ነው ስርዓት ትምህርት ነው ቴዎሎጂን የሚገነባው አንድ ነገር አሁን ምንድነው የሚባለው መሰለ አባባል አለ እኮ ከማህበረሰቡ ችግር አለ ከተባለ መፍትሄው ከትምህርት ከዛ ነው የምታመጣው ማለት ነው አሁን ካነሳው አኳያ የትም አካባቢ ኦሮሚያ በል ትግራይ በል ቤንሻንጉል በል የትኛው ጋምቤላ የትኛውም ጫፍ ላይ ያለው አፋር ኢትዮጵያዊ በኢትዮጵያነቱ አምኖ በዛ ኮርቶ አገሩን ጠብቆ መኖር እንዳለበት መተሳሰብ እንዳለበት መቻቻል እንዳለበት ህገ መንግስቱም አለ ሌሎችም ተዛማች አግባብ ያላቸው ህጎች አሉ አሁን ደግሞ አጠቃላይ ትምህርት አዋጅ ወጥቷል እዛው ውስጥ መምህራን ማህበር ሚና አለ ለምሳሌ መምህራን ሙያ ስነ ምግባር የሚያወጣው ስልጣኑ የመምህራን ማህበር ነው ትምህርት ሴክተሩ ደግሞ መቆጣጠር መከታተል ዲሲፕሊን ማድረግ ከዚህ ሙያ ስነ ምግባር ያወጣ ወነገጠ ካለ እነዛ ሁሉ ከሙያ ስነ ምግባር ውስጥ አንዱ መምህራን ከወላጆች ጋር መምህራን ከህብረተሰቡ ጋር የትም አካባቢ የሄደ መምህር ከአካባቢው ማህበረሰብ ጋር ተግባብቶ ህብረት ፈጥሮ ባህሉን አክብሮ ቋንቋውን አክብሮ አብሮነትን እንዲያበለጽግ የስነ ምግባር ደንቡም ያዛል ይሄ ጉዳያችን ነው ምን መክሪበት ምን ዋይበት በስፋትም መሰራት ያለበት ጉዳይ ነው ያነሳው ለማለት ነው
ከልብ አመሰግናለሁ ዶክተር ዮሐንስ በንቲ የኢትዮጵያ መምህራን ማህበር ፕሬዝዳንት። አመሰግናለሁ በጣም ስለስተለ የተወረዳችሁ ተመልካቾቻችን በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ መርሃ ግብራችን ይህንን ይመስል ነበር። የዛሬው እንግዳችን የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ የፌርማታ እንግዳ ሆነው ዛሬ ለሁለተኛ ጊዜ ነው የተገናኘ ነው። ምናልባትም በሚቀጥለው ከትምህርት ሚኒስቴር የስራ ኃላፊዎች ጋር ወይ ሁለቱም በአንድ መድረክ አለበለዚያም ደግሞ የትምህርት ሚኒስቴር ሰዎችን ለማግኘት የሚያስፈነጥር ጥያቄና መልስ ነው ዛሬ ያደረግነው። እሳቸውም ለቀጣይ የስራ ዘመናት በፕሬዝዳንትነት ተመርጠዋል በሙሉ ድምጽ። ያን ምክንያት በማድረግ አዲስ እቅድም እንዳላቸው የሚል ሐሳብ ይዘን ነበረ። በቀጣይም ሊያከናውኑ የሚችሉት በተለይ የመምህራን ስልጠናና ማብቃትን ላይ በተመለከተ እንዲሁም የማህበራዊ ድረገጾችን በመመርኮዝ አሁን ሁሉም ሰው እጁ ላይ ስለሆነ ሁሉም ነገር በዛ የማሰልጠንና የማብቃት እንደ ማህበር አባላቶቻቸውን ደዛ የማሰልጠንና የማብቃቱ ዘመቻ እንደሚጀመር ወይም ስራ እንደሚሰራ ዛሬ የተለየ ነገር ሰምተናል። ምን ደረሰ ብለን እንጠይቃለን። በተረፈ ሁሉም ቦታዎች ላይ በክልል ደረጃ የኢትዮጵያ መምህራን ማህበር በቅርንጫፍ ቢሮ አማካኝነት የሚሰራቸው የሚገነባቸው ግንባታዎች አሉ። ገቢው መልሶ ለራሱና ለአባላቱ መጠቀሚያ የሚሆን ነው። እዛ የሚገነቡት ህንፃዎች ላይ በተለይ ከሕክምና ጋር የተገናኙት ነገሮችን ለመስራት ያሰባችሁ አካባቢዎች ፈጠን ብታደርጉት መምህሩን ከጤና ከመታከሙ ጋር ተገናኘ ትደርሱለታላችሁ። ምክንያቱም ጡረታ ያወጣውም በስራ ላይ ያለውም የማህበሩ አባል ስለሆነ የዚህ እድል ተጠቃሚ ስለሚሆን ለማለት ነው። የተወደዳችሁ ተመልካቾቻችን የዛሬውን በዚሁ ያበቃን። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።